እኔን ካላገባሽ ትሞቻለሽ ብሎ የተናገረ ጠንቋይ እሱ ራሱ ይሞታል። አሜን። አሰቃይቶኛል። አሜን አሜን አሜን። እዩ ጩፋ እኮ ነው እግሩን እንዲዘሰቅሎበት እዩ ጩፋ ያለ ወድቋል። መንፈስ ወጣለት መንፈስ ወጣለት መንፈስ እንደ ደቡብ ኢትዮጵያ አሁን ጴንጤው አዲሱ አስተሳሰብ ብታዩት አብይ አህመድ 100 ዓመት ይገዛል ነው። ጸሎት ለአብይ ይጸልያል። የወርቁ አይተነው ዘይት ይሸጣል። የበላይነት ዘይት ይሸጣል። ጭንቅላት ላይ ይደፋል። እነሱ ቅባ ቅዱስን የኦርቶዶክስ ተቃውሞ እነሱ ደግሞ ዘይት ዝላ ያፈሳሉ። ሞጣ ልክ ነው። ማህይምነት በስቷል። በጣም የበዛ አይነት ድንቁርና እኔ እንጃ ለምን እንደሆነ አላቅም። ማስተዋል በዚህ ልክ ሰው የተሳነው እንዴት በዚህ ልክ ሲያታልሉት ሲጫወቱበት ማህይምነቱ እንዴት ይይዘዋል በዚህ ልክ በጣም ይገርማል። እንደሚገርማችሁ ሁኔታ ቀየት ጮቱባቸው ነው በቃ ይጮቱባቸዋል ነው ማለት እንደፈለጉ ረግጣቸዋል። ዘይቱን ይቸበችቡላቸዋል። በዩሮ ገንዘብ እንዴትም ይገባላቸው የሚያንቀሳቅሱት ገንዘብ እኮ ባይደው በጣም ከባድ እንትን ነውና ጭዌው ከባድ ነው በጣም። ግን እነሱ ምንም አይነቁም አይገባቸውም። በቃ የጌታ ፍቅር ነው ምናምን ይሏቸዋል። አሁን ለነሱ ገንዘብ መስጠት ምናምን ጌታ የወደደው ነው ምናምንና ይጩፋውን ተመርጧል ብለው ነው የሚያስቡት። ኢማጂን እንግዲህ ካራቲ ምናምን ሲላቸው በቃ ተመርጧል ይሄ ሰውዬ ጌታ ይመርጠው ነው የሚሉትና መድረክ ላይ ወጥቶ ዋቴቨር ቢያስተምር ያ ሰውዬ አስተምሮ ብሎ ነገር የለም። አንድ ወጥ አስተምሮ ብሎ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መምህር ወጥተው የፈለገ ቄስ ቢሆኑ ዲያቆን ቢሆኑ ቄስ ቢሆኑ ኤጲስቆጶስ ቢሆኑ ጳጳስ ቢሆኑ ሊቀ ጳጳስ ቢሆኑ ፓትሪያርክ ቢሆኑ እንኳ የተሳሳቱት ነገር ካለ ማረም አለባቸው። እዚህ ግን ነብይ ነኝ ብሎ ከመጣ ዋቴቨር ወጥቶ መድረክ ላይ ያስተምር አምላክ ነኝ ብሎ ማስተማር ይችላል። ኖ ፕሮብለም። ሲሪየስሊ ነው የምነግራችሁ። ምንም ችግር የለ። የፈለገውን አይነቱ አይዲዮሎጂ ነው ወጥቶ መድረክ ላይ የሚሰብከውና ያንን ተቀብለው አሜን አሜን ነው የሚለው። ኤቭሪዋን ተመርጧል ነው በቃ። እሱ አንድ ወጥ አስተምሮ ባለመኖሩ ምክንያት ማንም ወጥቶ የወደደውን የፈለገውን የሚያስተምርበትና የሚሄድበት መንገድ ነው ያለው እዛና ያ ዋጋ ያስከፍላል ብዬ አስባለሁ። እኔ በበኩሌ በረጅም ርቀት ህዝቡን ዋጋ እያስከፈለ የሚሄድ ነገር ነው ብዬ ነው ማስበው እኔ። ምክንያቱም አንድ ወጥ ትምህርት ከሌለ ዕውቀት ከሌለ ማስተዋል ከሌለ አስቸጋሪ ነው የሚሆነው። ነገሮች እየከበዱ ነው የሚሄዱት። ለምን ግልጽ ነገር የለማ። ማን ግልጽ አድርጎ ያስተምር? ማን ግልጽ አድርጎ ያስረዳ? ሁሉም እንደፈለገ ነው። እዚህ ምዛም ይዘላል፣ እዚህ ምዛም ይጨፍራል። በቃ ይመቸው የፈለገውን ነው የሚያደርገውና አንዳንዴ እንደ እምነት ራሱ መቁጠር እንዲከብዳችሁ ከሚያደርጉ ነገር ውስጥ አንዱ ይሄ ነው። አንዱን ፓስተር ወጥቶ ሲያብራራው ነበር። ፕሮቴስታንት አንድ መሆን አይችልም ብሏል። በቃ አንድ መሆን አይችልም። ቴዎሎጂው አንድ ወጥ ሊሆን አይችልም። በቃ እንደፈለገ ያም የራሱን ነው የሚያስተምረው፣ ይሄም የራሱን ነው የሚያስተምረው። ይሄም ቴዎሎጂው እንድነካበት አይፈልግም፣ ያም እንድነካበት አይፈልግም። ዋናው ቢጉ ነገር እዛ ጋር ተቀባይነት ማግኘት ነው። በነገራችን ላይ አንድ ሰው ሄዶ እዛ ተቀባይነት ካገኘ ትክክለኛም ትምህርት ያስተምር ሐሰትም ትምህርት ያስተምር ሂጋር ኢንፍሉዌንስ እዛ ጋር ኢንፍሉዌንስ ተጽዕኖ አለው። ኢንፋክት የካውንስል አቋቁመዋል። ባይ ዘ ዌይ ፕሮቴስታንቶች በቅርቡ ነው ያቋቋሙት ራሱ ማለት ነው የጋራ የሚያደርጋቸው ካውንስልና ካውንስሉ እዩ ጩፋን አግዶት ነበር ላይሰንስ። ማን አንተ ብሎ ነው ያለው። ልባቸውን ደፍነዋለው ነው ያለው። አሜን ነው ያሉት ሁሉ እዛ ተሰባስባችኋል። አንድ ቄሳውን በእኛ አስቡት እስቲ አንድ የቤተ ክርስቲያን አስተዳዳሪ የሆኑ መምህር ይመጡና ልባቸውን እንተናላለው ምናምን ብሎ ሲኖዶሱን ቢናገሩ ማንም ምዕመን አይቀበላቸውም። ኦልሬዲ ቲዮሎጂዋ የቤተ ክርስቲያን መዋቅሯ ስርዓቷ በሺዎች ዘመን የተዘረጋ ትክክለኛ የሆነ ነው። ይሄ ፕሮቴስታንቱ ግን ፕሮቴስት ማድረግ ነው። 66ቱን ብቻ መጽሐፍ ያዙ እንደፈለጉ ይተርጉሙት ከፈለጉ። ከዛ በኋላ 27ቱ የሐዲስ ኪዳን መጽሐፍ 39 የብሉይ ኪዳን መጽሐፍ ትይዛለ። ቸርች ትመሰርታለህ። ሱፈ ምናምን ግጥም አድርገህ ማይክን ትይዛለህ። ነነነ በቃ እኒ ነነነነነነነ ምናምን እንዳለው ማለት በቃ እንደዛ ዘና ብላችሁ ወጣችሁ የፈለጋችሁትንና ሞር በጣም ሊበራል ነው። ይሄም እኮ ነው ሊበራል የመሆኑ አይዲዮሎጂ በጣም ተስፋፍቶ ለዛ ነው በምዕራቡ ዓለም እንደምናውቀው የሊበራሊዝሙ በጣም ከመስፋፋቱ የተነሳ ግብረ ሰዶማዊነትን እንትን ብለዋል። ግብረ ሰዶማዊነትን የፈቀዱበት ሁኔታ ኤልጂቢቲኪዩ ሌዝቢያን
ምናምን ጌይ ባይሴክሹዋል እና ትራንስ ምናምን እነሱን ነገሮች የሚፈቅዱት ሞር እንደውም ስለነዛ ፕራይድ መንዝ ምናምን ይበልጥ ይሰብካሉ ስለ ኢየሱስ ክርስቶስ ከመስበክ ይልቅ እንደዚህ አይነት ቸርቾች ማለት ነው። በውጭው ዓለም ያለውን ነው መረግራችሁ። እዚህም ቢሆን እንዲህ አይነት ነገሮች ሊመጡ ይችላሉ ማለት ችግር የለባቸውም ማለት ነው ለመቀበል። ቢኮዝ አንድ ወጥ ቴዎሎጂ የለም። አይሆኑ የማይቀበሉ ሰዎች አሉ፣ ካልተቀበሉ ይወጣሉ። ዳትስ ኢት እንጂ ፓስተሩ ኦሬዲ ፓወር አለው ምናምን የፈለገው ነው የሚያደርገው። ህግ ካልያዘው በስተቀር እንደ ሀገሪቱ ባህል፣ ህዝብ ህግ ምናምን ነው እንጂ ሊይዘው የሚችለው ገብቷችኋል። ይጋብዛል። በቃ እንትን ነው የፈለጋችሁትን ነው የምታደርጉት። አነሳሱም ያ ስለሆነ የፕሮቴስታንቲዝም ቴዎሎጂ አነሳሱም ያ ፕሮቴስት በማድረግ ነው። ማርቲን ሉተር ሮማን ካቶሊክ ላይ አምጾ ተነሳ በ16ኛው ክፍለ ዘመን አይዲዮሎጂውን አስፋፋ። ዳትስ ያለው ነገር እሱ ነው። ከዛ እነ ካልቪን እነ ጆን ካልቪን እነ ምናምን ፔንቴኮስታል የምንለው ደግሞ የጴንጤ የምንለው ደግሞ ከ100 ዓመት በፊት ነው በአሜሪካ ውስጥ የተመሰረተው የፔንቴኮስት ቸርች የምንለው በ20ኛው ክፍለ ዘመን የተነሳው። ያንን ይዞ በርጋለ በቃ ያዘው መንፈስ ቅዱስ ያናገረናል ብሎ ላውቅ ሺካራባላ ሃሻ ምናምን ስትይ በቃ መንፈስ ቅዱስ ነው ብለ ልሳን ነው ምናምን ብለ ተላለ። በቃ ያ ነው አይዲዮሎጂውና አንድ ወጥ ነገር ከሌለ የሰው ልጅ መሳቱ አይቀርም ብዬ ነው ማስበው። በተለይ በእምነት ጉዳይ ሲሆን አንድ ወጥ አስተምሮ አንድ ወጥ መዋቅር ቢያንስ ቤተክርስቲያን ለዚህ ነው አንበኛ ቤተክርስቲያን መዋቅር አለ፣ ቤተክርስቲያን አላት። ዝም ብለ ራሱ መጽሐፍ ቅዱስን ይዛ አትሄድም። ኢነሴንስ ለምን መጽሐፍ ቅዱስን ራሱ የሰጠችው ቤተክርስቲያን ናት። እነዚህ እውነተኛ ናቸው፣ እነዚህ ሐሰተኛ ናቸው። በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ስላልነበሩ እንጂ ያኔ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ብቻ አልነበሩም። በጣም ብዙ አይነት ወንጌላት ነበሩ። የጴጥሮስ ወንጌል፣ የጳውሎስ ወንጌል ምናምን የሚባሉ ራሱ የቶማስ ወንጌል ምናምን እየተባለ የሐሰተኞች ብዙ የውሸት ያልተጻፉ እውነተኛ ያልሆኑ ወንጌላትን ይዘው መጥተው ይሰብኩ ነበር። ቤተክርስቲያን ናት አይ እነዚህ እውነተኛ ናቸው በመንፈስ ቅዱስ ተመርታ በሲኖዶስ ተመርታ እነዚህ እውነተኛ እነዚህ ሐሰተኛ እነዚህን ተቀበሉ እነዚህን አትቀበሉ ብላ የመራችሁ። እዛ ግን የለም እንዲህ አይነት ነገር ገብቷችኋል። ከዛ በዘመናት ደግሞ ካቶሊክ ሲወጡ እነሱ ደግሞ ካቶሊክ ከኛ መጀመሪያ ቆየች ተለየች። ከዛ በኋላ እነሱም ደግሞ ከካቶሊክ ሲወጡ ደግሞ መልሰው ይዘው የወጡት 66ቱን ከ73 የካቶሊክ በእኛ ቤተክርስቲያን 80 ያህዱ ነው በኦርቶዶክስ ተዋህዶ ቤተክርስቲያን። ብቻ ምንድነው ያለው ነገር አንድ ወጥ ቴዎሎጂ ከሌለ አስቸጋሪ ነው። ሰው መሳቱ መውደቁ አይቀሬ ነው። ይሄ እውነታ ነው። ይሄን ግን ለመቀበል ብዙዎቹ ፍቃደኛ ባለመሆናቸው ምክንያት ይስታሉ፣ ይወድቃሉና ሞጣ እንዳለው እንደፈለገ ነው የሚሆነው። አስተውሎት ራሱ በጣም ይሳናቸዋል። ሲበዛው ነብይን ምናምን የሚሉትን ሰዎች ሲበዛ ነው የሚያምኗቸው። በተለይ ይሄ ማያውቀው ማህበረሰቡ በቃ ይጮቱበታል። ሲሪየስሊ ሞኝ ሲሆኑለት ምናምን በቃ ይጮቱበታል፣ ይገዙታል ምናምን በቃ መጫወት ነው መጨፈር ነው ምናምን እንትኑ ዘይቱን በየወሩ 10,000 ምናምን የሚያስገባለት አለ ስንት ለፍቶ ምናምን ጌታ ይፈልጓል ይሄን አለ ይለዋል። ከዛ ኦኬ አንቺንም ጌታ ለኔ መርጦሻል ይላታል። እዩ ጩፋ ሚስቱን ያገባት እንደዛ ነው። ቃል መጠይቅ ሲደረግ ነበር ሰሞኑና ዳትሳዊት ጎስ እንደዛ ነው አካሄዳቸውና ልቡና ይስጠል ማለት ነው። ለማንኛውም ግልጽ ለማድረግ ያህል ነው። አመሰግናለሁ። ኮሜንት ላይ ምንድም ሐሳባችሁን ጻፉልኝ። አመሰግናለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። አንተ ችግር አሁን አንድ አሁን ሚነቀለው የፋይናንሻል ቀንበር ነው። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው።
ልክ ነው። ሁሉ ምስጥራት አይታል። መላክም ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉሥንም አይታል። ሁሉንም። አሁን ግራ የገባ ፋይናንሻል ችግር ነው። በቃ